Hanita goblin, Hanita fanu. Shena balale labis kadibo, Hanita doimeno. ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ አነጋጋሪ በሆኑ ነገሮች ላይ ሐሳቦቻችንን እንቀባበላለን አዝናኝ አስተማሪ ቪዲዮችን ሰብሰብ አድርጌላችኋለሁ እንደ ሁሉ ጊዜውም ቪዲዮ ላይክ በማድረግ ጀምሩ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ ጋብዛችኋለሁ ቻናሉንም ሰብስክራይብ አድርጉ ቪዲዮን ፕሊስ ላይክ በማድረግ ጀምሩ ሁላችሁ ትንሽ ቀዝቀዝ ብሏል እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ኧረ በለው አንተን ለአባት አንቺን ደግሞ ለእናትሽ ጠብቂ ላይ ሰፈር ጠብቃለሁ ወይ ያለቅልኝ አባቴ ገደል ኧረ በእናትሽ አባቴ ይገልኛል በእናትሽ ማለት ይፈልግሽው ነው አይደል ያልናገርብት ፈልጋለህ አዎ በእናትሽ ዝም ያረካተን እዚህ አለበለዚያ ልናገር ካልሆነ ግን እናገራለሁ በቃ አለቀ እርሶ ላይ እንዴ አረባቢ በቃ አረጎበ እሺ ጨቅጨቀው ይተወታሽ ማግዲ ማለይበት አሽሙረኛው ማች አሁን ክሊየን ዘንዘኝ ነው ሰው ከ70 ከ80 በኋላ ይሞታል ምንድን ነው አይሞትም ነው ታላቸው እንዴት ሰላም እንዴት ነው እኔም ማለት ሰላም ነው አይደል ከደህንነት ጋር ተጣብቆ መኖር ማፈል ለእናንተ ያፈርክ ነው የምትቀረው እናንተ ጋር ምን እርሶም ባለቤቶትም ይዋዛ አይደል ጎተራ ሆድ ምን ባቅም የሆነች ነገር ይዤ በመጣመሽ ተጠረቁና ከርሳችሁ መከራ ነው በግ እኮ እያጨናነቀ ሳምንት ተሳምንት በግ ዶሮ ነው አጅ መምጣት አሽሙሩ ይቅርና ምን 1 ኪሎ ስጋ ሲበቃቸዋል ትላልቅ ናቸው ብዬ ይዤ በመጣ ታላቸው ስማ አይሰራም እንዴ ምን እኔ ምን አይሰራም ፍሬ ምን ማለት አልወልድ ብሎ ነው የቀሩት እሱ ነው በፍሬ ልናገር ታላቋ ወለደች የታላቋ ወለደች እንዳለ ኮርማን የዳርኳቸው ወንድ ልጅ ከነጣጩ ዱብ የሚያረጉት እንደናንተ ጊዜ እኮ አንድ ሌሊት ተኝቶ ልጅ ይዞ መነሳት እኮ ቀረ አሁን ምግቡም ማዳበሪያ የተቀላቀለበት አይደለም እንበላው ዝም ብሎ በባህዶድ ደግሞ አይፈስ ነገር ልጅ እኔ የምለው ብዙ ጊዜ ቤት ስመጣ ሲንቦጣረሩ ስለምሰማዎት ይሄ የኮሪያ አይ ብቻ ዝናዎትን ሲነዙ ሰማል የኮሪያ ዘማች ነኝ ሳልሞት በቁሜ የሰማዕታት ሐውልት ቆሞልኛልና ሲሉ ሰማውታል ባለፈው ሄድኩኝ ለማረጋጋት እንዲሁ ለመጎብኘት ሄድኩና አማቼ እዚህ ያሉ ብዬ ሐውልቶትን ስፈልግ አጣሁት ግን መዝገብ ከጀግና መዝገብ አገላበጥኩ እስኪ ሜቢ ስማቸው ካለው ብዬ ተገለጠ ከዛ ስማቸው አለ ግን ከተማረኩት ውስጥ ነው አያማቼ ከተማረ እጅ ሰጥቶ ነበር ትሪ ያጥባዋል ማለት ይባላል ለኮሪያ ይሄ ነው መማረከ አይዞ አስመስክሯል ጋሺ አስመስክሯል በቁም እንዴት ነው እንትን ይቆማል እንዴ ሐውልት እንዴት ነው በነገራችን ላይ በጣም ሁሉ ጊዜ የዚህ ዘመን ወጣት አለመውለድ ያጋጥመዋል ለምንድን ነው እንደኔ አይነቱ ማለት ነው የሆነ ነገር በሉን ማላበሉን እንደዚህ አይነት ነገር ደሞ ሰው አበሻ ደሞ በጣም ኮሚኒቲያችን በጣም ከባድ ነው ኃጢያተኛ ስለሆናችሁ ማታገኙ ወይ ደሞ ጻድቅ ስለሆናችሁ ደሞ የወለዳችሁ አይነት ነገር ፊሊንግ ያሳድርባችኋልና ያበትን ኮሚኒቲያችን በጣም ይሄ ነገር በጣም አሳሳቢ ነው እስቲ ሐሳባችሁን ስጡበት እስቲ ቆንጂ አራባክ ሊበላ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለ ያለችም ያንተላ ገዛበት ይዟት ለት ቻው በቃ ሄሎ የኔ ቆንጆ ፋዘር ይወስዳታል
በዚህ ፀሐይ ከምትንከራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትግደረህ እንጂ እኔ እንጆሪ አልፈልግም አለችሁት እኮ ለምን እንደድሜው ታውኑም ጋሼ። ጋሼ አይሰበር አንተ ነህ እንጂ እችን መሰለኝ ቆንጆ በግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። ሸበለለች በቃ። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድን ነው አባዬ? ቴዲ ምን ማለት ነው? ምን መሰለሽ፣ ነይ ውጪ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ። አንቺ ሚጣ ማን ነው ከኪሴ ውስጥ ብር የወሰደው? ምን ያስጮሃል? ምንድን ነው የተቀባሽው? የሞተር ዘይት ፌስ ማስክ ነው። ዛሬ በጣም ከባድ ነው፣ ቀጠሮ አለብኝ። የት ልትሄጂ? አርፈሽ ተቀመጪ። እንዴ ስሜ ሚጣ ሲሆን ጻና እንደ ይመስላችሁ 25 ዓመት እኮ ነው። አንቺ ነግሬሻለሁ፣ ስራሽን ነሽ። እግርሽን ነው የምሰብርልሽ። ይልቅ ጥሩ ምግብ ሰርተሽ ስራ ቦታ አምጪልሽ። ጩፍ ሄሌኒ ፍቅር ወጣሽ ማለት ወንድሜ አንድ ስራ አዞኝ ነው። ቀጠሯችን ከሰዓት መሆን ይችላል? መልካም እሺ። እሺ በል በኋላ እንገናኛለን። ቻው ማርያ አልቆይም። እሺ ምንድነው? ቶሎ በል እንጂ ልታድርበት ነው እንዴ? ይሄው እሺ ጨረስኩ። ቶሎ በል ወይ ማሂ እኔ ቆንጆ። ይሄው ብራዘር አልቋል። እቺ ነበር የተላቀቀችው። አንዴ መልሼ ደውልሽ ማርያ። ዘጋች። አንቺ ልጅ በዚህ ስልክ ሁለተኛ እንዳትደውይ ያላልኩ? እንዳናግረኝ እወድሻለሁ የምትለኝ ውሸትህን ነበር። እሳትና አንዴ ከሞቁት አመዱን አይቆጥሩትም። አዎ ውሸቴን ነው። ቻው። ምን ነው ታዘብከኝ እንዴ? ኧረ ምን ላድርግ? በዙብኝ ወንድሜ። ዛሬ እንዴት አይነት ቆንጆ ምግብ እንደሰራልህ ማሬ። ቢኒ ትተዋወቃላችሁ? ፍቅረኛዬ ነው ታውቃለሽ? ወንድሜ። ኧረ በለው ወንድምሽ ነው እንዴ? አዎ። ቆይ ምንድን ነው? ወይኔ ተበላው። ሚስጥሮቹን በሙሉ ሰምቶ ለካ እህቴ ነበረች አንዷ። ምን ማለት? እህቴ ተርፈሻል፣ እሱ አይሆንሽም። እኔ አንድ ብሎን እስክፈታ ስንቱን ሴት ሲያስለቅስ ነበር። ምን ሂሳቤ? ይሄ ሂሳቡ ነው። ይሄ ደግሞ ቲፕ ነው። ይቅርታ ወንድሜ። ይኸውልህ ወንድሜ 10ሩን ብታባር አንዱን አትይዘውም። ደግሞ እህትም ባይኖር እናት ይኖርሃል። ሴት ልጅ ላይ ግፋት። ሁለተኛ ስልክ ሄሊ እንዳትደውልልኝ። እጅ ከፈንጅ። ይሄ ደግሞ እኔ ሰራውበት ይበቃኛል። ቢያንስ ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ በርዶ ይበርዳል። ወይ በጣም ነው የበርደው። አልበረደም? እኔ ራሱ እንዲህ ደርቤው በጣም ነው የበረደኝ። ወይኔ አይዞህ አንቺ ማይዞሽ የዝናብ ፍቅር ደስ ይላል። ለምን ዳር ነው? ወይኔ በርዶ ይበርዳል። አዎ በጣም ነው የሚበርደው አይደል? ጃኬትን አውልቅ አሰጠኝም ማለት ነው? ነጭ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደል? አይደለም እኔስ ፈተና ነበረ፣ ግን ፈተናዬን ወድቃል። ነጭ እስከመቼ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ ነጭ እሺ፣ ለፍቅር ሆነም አየው ነጭ አየው አያስፈልግም። ምን ቀረኝ እኔ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ቻው። እኔ ማለት ራቁት እስከሚሆን ድረስ ነው እንዴ ጃኬቱን ይዘሽ እየገባሽ እንደዚህ ፍቅርን ለመፈተን ነው እንዴ? ኧረ ለብሳችሁ ውጡ። ይሄው ለመጥበስ ብላችሁ ራቁታችሁን ትሄዳላችሁ። አንዳንድ ሴቶች እንደዚህ ነው። በነገራችን ላይ ተገላልጠው የሚወጡት በቃ እንዲያምርባቸው ብቻ አይደሉም ለመታየትም ጭምር ነው አንዳንዶቹ። ከዛ ካገቡ ወይ ደግሞ ፍቅረኛ ከያዙ በኋላስ የደብረ ብርሃን ብርድ ልብስ ለብሶ ነው ከቤታቸው ረበስም። አረ ከሱቅ አልወጣም። የትቁጥ አንቺ ነይ ህልመ ሌሊት። የሆነ ቀን ከሚስቴ ጋር የጦፈ እንቅልፍ ውስጥ ሆነን በህልሜ ደጋግሜ የሆነ ሌላ ነገር እንደሚያደርግ ሰው እያቃሰጥኩ አንድ የሴት ስም ደጋግሜ ጠራሁ። ስሙም ድንቅነሽ፣ ድንቄ፣ ድንቋ የሚል ነበር። ሚስቴ በምን ሰዓት እንደነቃች እንጃ የህልሜን እያንዳንዷን ነገር ቁጭ ብላ እየተከታተለች ነበር። ልክ ብንን ብዬ ስነቃ እሺ ባክህ ማናት ደግሞ ድንቄ? ማን አባክን እያሰብክን የተኛኸው ስትለኝ በእንቅልፍ የተጨናበስኩና በድንጋጤ ግራ ገብቶኝ ዝም አልኩ። ተናገራ ማንን እያሰብክ ተኝተህ ነው ብላ ስትጮህብኝ ኧረ እኔ እንደዚህ የሚያስብል ማንንም አላሰብኩም። በእርግጥ ከመተኛቴ በፊት እንዲሁ ስለ ሉሲ አንዳንድ ነገር እያሰብኩ ነበር። ስትሞት እድሜዋ ስንት ነበር? አላገባችም ነበር ወይ? በእርግጥ ከተገኙ አካላቶቿ በመነሳት እድሜዋ ለአቅመ ሔዋን ሊደርስ እንደሚችል መረጃዎች ያሳያሉ። ከዘመኑ አንጻር ካገባች ደግሞ ያው ቀድማ አቃጥላ የምትደፋው እሱን ስለሆነ
የእሱ አጽም እንዴት አልተገኘም የሚሉና እንዲሁ ለማይጠቅሙት ነገር በእንቅልፍ ሰዓት እየመጡ እንቅልፍን የሚነሱ አይነት ነገሮችን ነው ሳስብ የነበረው ብዬ መለስኩላት ላፈጠጠችብኝ ሚስቴ። ሚስቴን በመገረም ስትሰማኝ ቆይታ ጭራሽ ከስንት ሚሊዮን ዓመታት በፊት የሞተች ሴት ስም ነው ድንቄ ድንቋ ስትልና ስታቃስትላት የነበረው? በል እኔም አሁን እንዳንተ ተራና እዚህ ግባ በማይባል ሀሳብ ተውጬ እንቅልፌን ከማጣና የማይሆን ህልም ከማይ አንተ እንዳየኸው ሬሳ ወይም አጽም ምንም አይነት የፊትም ሆነ የሌላ አካል እንቅስቃሴ ሳታደርግና ድምፅ ሳታወጣ ከታች ትተኛለህ። እኔ ከላይ ሁኜ በፈለኩት መንገድ አደርጋለሁ ስትለኝ ፈጽሞ ያልጠበቅኩትና ግራ የሚያጋባ ትእዛዝ ስታዘኝ በአንድ በኩል ያው በዛ ሌሊት በእሷ የሚዘወር ያልጋ ላይ የፍቅር ጨዋታ ልናደርግ መሆኑ ደስ ቢለኝም በሌላ በኩል ደግሞ እንዴት ነው ያንን የመሰለ ስሜት ያውም እሷ ከላይ ሆና ምንም ሳልንቀሳቀስና ድምፅ ሳላወጣ የማስተናግደው የሚለው ግራ እየገባኝ በዛ ሌሊት አማራጭ ስለሌለኝ ከታች ተኛሁ። እሷ እንዳለችው ከላይ ሆና የፈለገችውን ስታደርግ እኔ ከታች ሆኜ አካሌን ሙሉ ንዝር እያደረገኝና የስሜት ድምፄ ሊወጣ እየታገለኝ ሳስብ የነበረው ቆይ በህልሜ የጠራኋት ሴት ሯጭ ብትሆን ምን አይነት ትእዛዝ ልታዘኝ ነበር? እያደረከኝ ሩጥ ልትለኝ ነው? ደግሞ የፖርን ስታር ብትሆንስ? ስታሯ የምታደርገውን አደራረግ ሁሉ እናደርግ ልትለኝ? የሴቶችን የጥፊ ውድድር አንዳንዴ ስለማይ በህልሜ የአንዷን ስም ጠርቼ ቢሆንስ? በጥፊ እየቀጠቀጥኩ ወይ እየቀጠቀጥከኝ እናደርግ ልትለኝ ነው? አንዷን የሀገራችን ዘፋኝ ወይም ተወዛዋዥ ስም ጠርቼ ቢሆንስ? እያንጎራጎርክና እየተወዛወዝክ እናደርግ ልትለኝ ነው? ምናልባት የሴት ዋናተኛ ስም ጠርቼ ቢሆንስ? መዋኛ ገንዳ ወይም መታጠቢያ ውስጥ እንደ አሳ እየተምዘገዘግን እናደርግ ልትለኝ ነው? ብቻ ጉዳዩ የጨነቀና ውስብስብ ነው። አያድርስ እንጂ ሌላ ምን ይባላል? አረ ወገን ደግሞ ቪዲዮ ሳልፖስት ቆይቼ ስለተመለስኩ ቪዲዮዎቼ እየታዩ አስተያየታችሁን ስጡበት። ከላይክ ከኮሜንት ሼር እና ኮፒ ሊንክ ይሄ የለመለሊት ጉዳይ ወይኔ ባል ማጣት ጂጂያ አሁን እዚህ ጋር ቢች ላይ አንዱን ይዤ ወገቤን ይዞ እንደዚህ ቂጤን ዷዷ እያደረገ እንደመደነስ እዚህ ጋር ልቀመጥ እዛ ጋር አይድሊ እውነቷን እኮ ነው። እንትና አከሌ ትላቸው እግዚአብሔርን እንዴት እንደሚያምሩት ቢች ጋር እግዚአብሔርን አለች እኮ ይሄ ነው የሚያስጠላኝ። በቃ እኔ እኮ እዚህ ትልልቅ ሰው ሽማግሌ ምናምን ነው ያለው ብዬ ነው የመጣሁት እንጂ ሽት ተበላን ጋይስ ተበላን። ሰው ላይ እየጨፈረ ነው። ተበላን። ተቃቅፎ እየጨፈሩ ነው። የሚሸጣል አላዞ ሰላም ውለን አሁን በማታ ሰላም እንጣ በቃ አረቄ አንቺስ እንጠጣ ምን አባቱ ምን ይለናል? ገዝቦ ለመገኘት ምን አባቱ ቦይፍሬንድ እንገዛዋለን አልሱ አንቺ ነኝ እንደነስ ወይ አንተ በቃ ጂጂ ሚስጥር አወጣች፣ አመነች። አሁን በቃ ባል አስፈላጊ እንደሆነ አምናለች። በቃ ቢች ልዳር ቁጭ ስትል በቃ ባል ብልጭ ያለባት። ኧረ በለው ጂጂማ ያው በቃ እኛው ጂጂ ትክክል አይደለችም እያለ ነበረ። ኧረ ማዘሮች ሚዲያ ላይ በስቷል ጎበዝ፣ ተው የሚላቸው ሰው ጠፋ። ማዘሮች ጭራሽ አይሰሙም። ያው ውሽማ ምናምን ገለመን። እስቲ እንስማ እስቲ። ሴትዮዋ በጣም የምትወደው ውሽማ ነበራትና ሞተባትና እሺ ለቅሶ ልደርስ ሄደች። እሺ ከዛ ያው ሰው እንዳያማት እንግዲህ ምንድን ነው ያደረገችው? ወንድሜ እያለች ነው የምታለቅሰው። ምን ብላ ታልቅስ? ከሆዷ አልወጣለ። ትወዷለች ውሽማዋን። እርሶ ስንት ውሽማ ነበሮት ነው? ወሸማዬ አለች። ሸማዋን ከላዋ ላይ አውልቃ ጥላ ወይኔ ሸማዬ ብላ ለቀሰች ይባላልና አንዳንድ ጊዜማ ይሻላል ውሽማ፣ አንዳንድ ቀንማ ይሻላል ውሽማ፣ አንዳንድ ቀንማ ይሻላል ውሽማ። ስንት ነበሩ ድርሶን ቢነግሩን እንደው ውሽማ ያላቸው ሰዎች ቢሆኑም በውሽማቸው ይመካሉ። ውሽማ ይባል ነበር እንግዲህ ድሮ። ያው ያሁኑን እንግዲህ አናቀው ለወጣቶቹ ትተናል። ይመቻችሁ። አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እኔ ብዙ ቂጥ አይቻለሁ። እንደዚህ በጀት የፈጀ ቂጥ ደግሞ አላየሁኝም። የሆነው ሰውማ ቂጥ አይወጣልሽ ብሎሻል። አንዳንድ ሴቶች ቂጥም ፊትም የላቸውም። አንቺ ቢያንስ ኮንፊደንስ ሻሪፍ ነው። የተረገመ ቂጥ ዱባይ ሄደሽ ካልወጣ ሶዶ ደግሞ ሄደን እንሞክረዋለን።
ከወጣማ ታስቀምጪንም ባዶ ቂጥሽን ነው የምትዞሪው አንቺ። እንግዲህ በጆኒ ጁጁትሱ ቂጥ ይባርክሽ፣ ከዳገት ይክበድሽ፣ ያስተኛሽ በሆድሽ፣ ከመላው አካላትሽ ጎልቶ ይታይ ቂጥሽ ብያለሁ። የመልካም የቂጥ ዘመን ጋይስ። ኤጎ ሳይኖርባችሁ ሰውነትን ማስቀደም ስትጀምሩ ልክ እንደ በረከት ሚኒስትሩ ነው የምትሆኑት ማለት ነው። እንግዲህ ሁላችንም እንደምናስታውሰው በረከት ሚኒስትሩ ከሜሪ ቦንዳ የተሰጠውን ቻሌንጅ አሳክቶ ነገር ግን 1.5 ሚሊዮን ብርና 300 ሺህ ብር ነው በሚል ክርክር ቦንዳ ቤቱን አልረከበም ማለቱን ሁላችንም እናስታውሳለን። ነገር ግን ቤሪ ቦንዳዎች ለዚህ ልጅ ይህንን ቤት አስረክበዋት ነበር። በጣም በሚያስደርቅ ሁኔታ እቺ ልጅ ላይቭ ላይ ልብሶቹን እየሸጠች ለቤተሰቦቿ ቤት የምሰራበትን መንገድ ዶክተር ነው ትልቅ መንገድ እየዘረጋላትና እያስተባበረላትም ነበር። ነገር ግን እዚህ ጋር ነው የበረከት ሚኒስትሩ አስገራሚ ልብና መልካምነቱ እየታየው ማለት ነው። እንግዲህ በረከት ሚኒስትሩ እሷ ጋር መጥቶ ሲያስተባበረላት ላይቭ ላይ ሲሸጥላት ብዙ ነገር ሲያደርግላት ተስተውሏል ማለት ነው። አያችሁ እኔ ነበር የሚገባው እኔ ነበር መውሰድ የነበረብኝ እቺ ልጅ እንዴት ትወስዳለች ብለን እልህ በቀል በምናደርግበት በዚህ ዘመን በረከት ሚኒስትሩ ግን ልቡ ቀና መሆኑና ኢጎ እንደሌለበትና መልካምነቱን በደንብ አድርጎ ለህዝቡ አሳይቷል ማለት ነው። አንዳንድ ሰዎች በሚያስገርም ሁኔታ ለአንተ ነበር የሚገባው አንተ ነበር መውሰድ የነበረብህ ምን ሆነ ነው የምታሽቃብጠው ያሽቃባጭ መጨረሻ እያሉት ይገኛሉ። ነገር ግን ይሄ ልጅ ማለት ነው መልካምነቱንና የልቡን ጥግ ነው የሚያሳየው፣ በዛም ልክ ደግሞ ቁርጠኝነቱን ነው የሚያሳየው ማለት ነው። በመጨረሻ ግን የዚህ ልጅ መልካምነት ነገ በተሻለ መንገድ ሊከፍለው እየመጣ ይገኛል። ምክንያቱም ዶክተር ነው ይህን ነገር ካየ በኋላ የዚህ ልጅ ልብና ማንነት አድንቆለታል። በቅርቡ አንድ ትልቅ ቻሌንጅ እናዘጋጅላለን። በዛ ቻሌንጅ ላይ አንተ ህይወትን የምትቀይርበት ትልቅ ቻሌንጅ እናመጣላለን። በዛ ቻሌንጅ ራስን አዘጋጅ፣ አንተ መልካም ሰው ነህ፣ ልቡ ጥሩ ነው ብሎ ዶክተር ነው ቃል ገብቶለታል ማለት ነው። አያችሁ መልካምነት ከዚህ በላይ ነው የሚከፍለው። ስለ ሁሉም ነገር እግዚአብሔር ይመስገን የሚባለውም ለዚህ ነው። ምን ይታወቃል ለዚህ ልጅ ፈጣሪ ከዚህ በላይ ነገርስ ቢያዘጋጅለት እቺ ልጅስ እንድትጠቀምበት አስቦ ቢሆን የሁሉ ያደረገው ሁሉም ነገር በፈጣሪ እጅ ነው። ስለዚህ ይሄ ልጅ ያደረገው ነገር ልክ ነው። እናንተስ በዚህ ነገር ላይ ምን ትላላችሁ? በረከት ያያችሁት ሁላችሁ ማድናቆታችሁን ኮሜንት ላይ ገለጹልን። ፎሎና ላይክ እንዳይረሳ። መልካም ቀን ይሁን። ላይ ለማሽቃበጥም እኮ ያው ታይሚንግ ይፈልጋል። የማሽቃበጥ ታይሚንግ በጣም ወሳኝ ነው። መቼ ማሽቃበጥ እንዳለባችሁ በትክክል ካወቃችሁ በደንብ አሽቃብጣችሁ ያስቀየማችሁትን ህዝብ ድጋሜ መልሳችሁ ትጣረቃላችሁ። ይሄ ልጅ ስለ ቦንዳ ምናምን ያጠፋቸው ነገሮች እንደ ባለበት ስታተስ አሜን ብሎ መቀበል ያለበትን ህዝቡ እንዲነሳበት አደረገ። ከዛ በኋላ ለልጅቷ ሲሰጥ ደግሞ ታይሚንጉን ጠብቆ ገባ። በቃ ይሄ ነው በቃ አዋቂ አራዳ ማለት በቃ ሳያስባነን ገባ ማለት እንዲህ አሪፍ ነው። ሌላኛው አነጋጋሪዋ ጉዳይ እንግዲህ ብሩክታይት ሽመልስ በቃ እኔ ከዚህ በኋላ ብሩክታይትን ሳያት ኢንተርቪው ላይ የተናገረችው በተለይ ሴፍ ሆኒ ቤስ ላይ እኔ ሁል ጊዜ ለማረጋቸው ነገሮች መነጋገሪያ ለመሆን ነው የማደርገው፣ ሳላቅ ሳይሆን አውቄ አስቤበት ነው የማደርገው ያለችው ነገር ሁሌም አይምሮዬ ላይ ይመጣል። እስቲ ይሄ ጉዳይስ እንዴት ነው? ሄይ ጋይስ ሮጬ ስወጣ ወደቀብኝ። ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። አይ ብሩክቲ አባባ ጋር ደውይላቸዋ ይድገሙሽና ይገዙልሻል። ምን ችግር አለው? መጀመሪያም የገዙልሽ እሳቸው አይደሉ እንዴ? እድሜ ለሙሙሽ ቀያሪ ማይጠፋም እኮ። ኧረ በለው በማያልቀው ዕቃ እየተነገደ ሴቱ አይፎን ይዞ ወንዱ ቀረፈዞ። ለማንኛውም አላምንበትም። ሚሊዮን እስከ 10 ሺህ ፎሎ ያላችሁ ቲክቶክ አካውንት መግዛት የምትፈልጉ በውስጥ አጓሩ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። ሴቶችዬ የዮርዲ ጥያቄ ምን እንደሆነ ገብቷቸዋል? የፌሚኒስት ዮርዲ ጥያቄ ምን እንደሆነ ገልጾ ነውላቸዋል? በጣም ሲምፕል ጥያቄ። የዮርዲ ጥያቄ ምንድን ነው? እዚህ ጋር ይህ ሀውልት ይታያቸዋል። የአክሱም ሀውልት ነው እንደምታዩት፣ ብቻውን የቆመ የምን ምልክት እንደሆነ ደግሞ ታውቁታላችሁ ብዙዎቻችሁ። ሶ የዮርዲ ጥያቄ በቀላሉ ምንድን ነው? ለምን እንደዚህ አልሆነም ነው። በጣም በቀላሉ መፈታት የሚችል ጥያቄ ነው እኮ። በነገራችን ላይ በዚህች ልጅ ዙሪያ አንዲት ታዋቂ ጋዜጠኛ ማለት የሸዋ ነው ምናምን የምትባል የፋና ጋዜጠኛ ቲክቶክ ላይ ሀሳብ ስትሰጥ አየዋት። ዮርዲ ላይ ለምንድን ነው የምትነሱ ምናምን ስትል ነበርና ከሀገርና ከአንዲት ስንግል ሴት ማን ይበልጣል? አሁን ሀገር እንደዚህ የተበላሸች ማለት እሷ የጠቀሰችበት መንገድ አለ። አሁን ኢትዮጵያን ሀገር ማለት ሰው ማለት ጠቅላላ ማህበረሰቡ ማለት ነው አይደለም? ከአንዲት ሴት ያ ማህበረሰብ ያንሳል ወይ? አንድ ለሴት ድምጽ መሆን ሌላ ነገር ነው። ሀገርን ግን ማቃለል፣ ሀገርን በአፋችን ስናወጣ በተለይ ሀገርሽ አይደለም በቃ አንቺ ትውልድ ቦታሽ ታውቋል። ግን ሀገርሽ ካልሆነ እኛ የምንወዳት ሀገራችን ቅድስት ኢትዮጵያን ግን ባትነኪያት
ለሴት ድምጽ መሆን ማለት እስከምን ድረስ እንደሆነ በትክክል ማወቅ ጥሩ ነው። አዎ ድምጽ መሆን ያስፈልጋል። ሴቶች መደፈር የለባቸውም። እርግጠኛ ነኝ ነው የምነግራቸው። ይሄን ሁላችንም የምንስማማበት ነው። በቃ የሴቶች ድምጽ በደንብ ቢሰማ በጣም ከሚደሰቱት መካከል አንዱ ነኝ። ነገር ግን ኢትዮጵያ ቅድስት ሀገር ሳትሆን ብላ የተናገረችው ነገር ግን በጣም ህዝቡን አስቆጥቷል። በአንዲት ሴት ምክንያት ወይ ደግሞ በአንዲት ሴት መደፈር ምክንያት ሀገርን በዚህ ልክ ማቅለል ትክክል ነው አይደለም? እስቲ ሀሳባችሁን ኮመንት ላይ አድርጉ። ግን ምን አድርጌልህ ነው እቺን የመሰለች ቆንጆ ልጅ የሰጠኝ? እንዴት እንደምታውቃለህ ታውቃለሽ? ነካ አንቻለ ያለ ባትሪ ምንም አታወሪም። ነካ እስኪ ኦኬ። አነሰች እስኪ አሁን አመሰግናለሁ። ረጋሽ ደግሞ እንዴት እንደምወድሽ ታውቂያለሽ መቼ የረሰው ላይ ደግሞ ባትሪ ይኸው እስኪ እወድሃለሁ። ካደዋክሽ ሰርች ቆንጆ እስኪ ባትሪ ጨርሳ ካንቺ መልሰች እዚህ ጋር ተጨማሪ ዶላር አስገቡ። ዶላር 20-30 ነገር ጠዋት እኮ ነው ጎበዝ። ተው እንጂ እንዴ! አሎ ኢትዮጵያን ፒፕል ሚ ሃንግሪ ጎረወተ ሃንግሪ ህዝብ ሃንግሪ ማዘር ሃንግሪ ፋዘር ሃንግሪ ኤቭሪባዲ ሃንግሪ ሲስተር ሃንግሪ እንዳለ በቃ እንደ ሰፈር ሃንግሪ እንደ ኢትዮጵያ እንደ ጠቅላላ ሃንግሪ ሆስፒታል ሳይቀር ባንክ ሳይቀር አንተ አስተዳደር መንግስት ሳይቀር ነው ሃንግሪ ሆነው በቃ ሃንግሪ የሚባል በሽታ በቃ ተቀምቁ ወንድሜ መፍትሄው አንተ ጋር ነው ያለው። በቃ ይሄ በሽታ እንዳይስፋፋ ወደ እናንተ ሀገር እንዳይመጣ ይሄ በሽታ ሃንግሪ የሚባል በሽታ አው የነገርኩህ በቃ እዚህ ያለ ግደሉት። በቃ ሱጡን በቃ ረዲየት ሱጡን በቃ እንደ ሃንግሪ ነው ያለው። አረ እርዱኝ ሳንሞት በቃ እርዱኝ። ሃንግሪ ነው ያለው እባክህን። መጣ በቃ ሃንግሪ መጣ እኮ መጣ። ወንድሜ ጉራጌው ጀለስ ጋር አድር ሄጄ እራት እየጠበቅ ባሉ ሳይርበን ቶሎ ብለን እንዴ ሳይርበን እራት እኮ የአንድ ሸቀጥ ዋጋ ነው። እሺ አታብርም እንዴ ነው ጉራጌ የሚያበላ ለመስቀል ብቻ ነው። ሌላ ጊዜ ስራ ላይ ናቸው እነሱ። እውነት ነው። እሱም ሂሳብ ሊያቀርብልህ ይችላል። እውነት ነው። ብዙ አስቅም ግን ጉራጌ ሲሆን ብዙ አስቅም። የኔ ዓለም እዴ ሮሚዬ ፍቅርህ በውስጤ ጸንቷል። ሮሚዬ እኔ ራሱ አታይም እንዴ ታይፕህ ምናምን ምን አይነት ናት? ሮሚዬ የኔ ታይፕማ ያው በቃ ጣይም ብላ ጉንጫ ሞላ ያለ ወጣት ነው እንደኔ ማለት ነው። አዎ ደግሞ ሽበጣ ለጣላ ያለባት ሴት እንዴት ነው የምትመጪ? ራሷ ነች። ሌላስ ቡኒ ቻፕስቲክ የምትቀባ እኔ ነው የገለጽከው ያለው። እንደዚህ እንደተመቸው አላውቅም ነበር። ሮሚዬ አንደበቴ ውስጥ የመናገር ቢፈራም አይኖቼ ግን ብዙ ነገር ያሳብቁብኛል። እኔም ከአስተያየቴም ልትረዳ የምትችል ይመስለኛል። በእውነት ሮሚዬ ለእኔ ፊሊንግ አለሽ? አዎ ተመችተኸኛል። ሪሊ? በእውነት ታንክ ዩ ሎርድ ፋይናሊ አይ ጌት ማይ ትሩ ላቭ። ምንድን ነው ከእኔ የምትፈልገው ግን? ሮሚዬ እኔ ምንም አልፈልግም፣ ንጹህ ፍቅርሽን ብቻ። ብሬን ነው አይደል? ምንድን ነው ሮሚዬ አሁን በሰላም እያወራን አልነበር እንዴ? ብሬን ነው የምትፈልገው ከእኔ? ምን ረቃምሽ ዛሬ? ፍቅሬ። ኧረ ሮሚዬ እኔ ንጹህ ፍቅርሽን ፈልጌ ነው። ለምን ትዋሻለህ? ብሬን ነው አይደል? አይ የለም ቨርጂኒቲውን ነው። አይ ቨርጂኒቲ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ ማድረጋችሁ እንዳትረሱ። ቪዲዮ ላይክ ካላረጋችሁ ፕሊስ ላይክ አድርጉ። ለቻናሉ አዳዲሶች ትኖራላችሁ። ሰብስክራይብ አድርጉ። እስቲ ወደ 40 ሺህ ገፋ እናድርገው ፕሊስ። ሰብስክራይብ አድርጉ። ለሌሎችም ደግሞ ሼር ማድረግ የምትችሉ ካላችሁ ሼር ብታደርጉ በጣም ደስ ይለናል። ብቻ በቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።